ስንክሳር ዘወርኃ ጥር 5 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 5 በዚች ቀን በከሃዲው ኦልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ ሞተ። ይህም ከንጉሥ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውት ነው። መስቀልም እንደ ከዋክብት በሰማይ እያበራ ለንጉሥ ቆስጠንጢኖስ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከማመኑ በፊት በተገለጠለት ጊዜ ይህ ቅዱስ አውስግኒዮስ ወደ ንጉሡ ቀርቦ እንዲህ አለው። ይህ ለክብር ባለቤት ጌታችን ኢየሱስ ክርስቶስ ምልክቱ ነው። በዚህም ጠላቶችን ታሸንፋለህ። ያን ጊዜ ከቆስጠንጢኖስ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስን ስም ይጠራ ዘንድ የደፈረ የለም። ቆስጠንጢኖስ በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትንም ስልጣን አቁሞ ከፍ ከፍ አደረገ። ይህም ቅዱስ አውስግኒዮስ ዕድሜው 110 ዓመት እስከሆነው ከቆስጠንጢኖስና ከልጆቹ ዘመነ መንግስት በኋላ እስከ ከሃዲው ኦልያኖስ ዘመን ኖረ። በአንዲትም ዕለት በአንጾኪያ ከተማ በአደባባይ ውስጥ ወዲያ ወዲህ ሲመላለስ ሁለት ሰዎች እርስ በርሳቸው ሲጣሉ አግኝቷቸው ሊያስታርቃቸውና በመካከላቸው ሰላም ሊያደርግ ወዶ አስታረቃቸው። በመታረቃቸውም ደስታ አደረጉ፣ እርሱ የከበረ አረጋዊ ሰው ነውና። ከዚያም አንድ ክፉ ሰው ወደ ንጉሥ ኦልያኖስ ሄዶ ነገር ሰራበት። እንዲህም አለው፣ አውስግኒዮስ በራሱ ፈቃድ ገዥና ፈራጅ ዳኛ ሆነ አለው። ንጉሡም ይህን ቅዱስ ወደ እርሱ አቅርቦ ገሰጸው። ገዥና ፈራጅ ዳኛ አድርጎ የሾመ ማን ነው አለው። የከበረ አውስግኒዮስም መልሶ ነፍስህ በእጁ የተያዘች የእግዚአብሔርን አምልኮት ትተህ አንተ ለረከሱ ጣዖታት ለምን ሰገድክ? ከአንተ በፊት የነበሩ ነገሥታትን ለምን አልተከተልካቸውም? እኔም እንዳንተ ወታደር ሆኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ፣ ከልጆቹም ጋር ነበርኩ። ከእነርሱም ውስጥ እንዳንተ ያለ ጠባይ ክፉ የለም አለው። ኦልያኖስም በቅዱስ አውስግኒዮስ ላይ እጅግ ተቆጣ። ይሰቅሉት ዘንድ በጎኖቹም ውስጥ መብራቶችን አስገብተው እንዲለበልቡ ታዘዘ። እርሱም ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ስም ይህንን ሁሉ ታገሰ። ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሮቹም ሊቆርጡት በመጡ ጊዜ እስኪጸልይ ይታገሱት ዘንድ ለመናቸው። ጸሎቱንም ሲፈጽም የከበረች ራሱን ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ማቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 87ኛ ነው። የዚህም የአባ ማቴዎስ ወላጆቹ ከእስራኤል ነገድ የሆኑ ክርስቶስን የሚያምኑ በበጎ ሥራዎችም ፍጹማኑ ናቸው። የአባቱም ስም ስምዖን የእናቱም ስም በርባራ ይባላል። እግዚአብሔርም ሁለት ዘርን ሰጣቸው። የታላቁ ስም ያዕቆብ የታናሹም ማቴዎስ ነው። እነሆ ማቴዎስም በእናቱ ሆድ ሳለ የአቡፌስ ሀገር ኤጲስቆጶስ አባ ጴጥሮስ እናቱን አገኛት። ባያትም ጊዜ ከበቅሎ ላይ ወርዶ ሆዷን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እነሆ እንደ ወንጌላዊ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ከተወለደ 15 ዓመት ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱስ አቡፋና ገዳም ወዳለ ቆሞስ ወደ አባ አብርሃም ሄዶ የምንኩስና ልብስ እንዲያለብሰው ለመነው። እርሱም ከታላቅ ወንድም ተስማማ አለው። አባ ማቴዎስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናም የከበረ መልአክ ቅዱስ ሚካኤል በመነኮስ አምሳል ተገናኘው። እርሱ ሊቀ ጳጳሳት እንደሚሆን በእጆቹም ድንቆች ታምራቶች እንደሚደረጉ ነገረው። ወደ ወንድሙ ያዕቆብም ደርሶ እንዲመነኩስ ያሰናብተው ዘንድ ለመነው። አባበለውም። እምቢ ባለውም ጊዜ የአባ አሞኒ ወደሆነ ወደ ቶና ገዳም ሄደ። በቤተ ክርስቲያኑ ተማጸነ። መነኮሳቱም ወንድሙን በለመኑት ጊዜ የወደደውን ያደርግ ዘንድ ተወው። በዚያንም ጊዜ ወደ ቅዱስ አቡፋና ገዳም ሄዶ አባ አብርሃም መነኮሰው። ከመነኮሳቱም ሁሉ እስከ አየለ ድረስ በጸሎትና በጾም ተጋደለ። 1 ዓመትም ከሆነ በኋላ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስንም ትዕግስቱንና ብልህነቱን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶስም ያለ ውዴታው ከእርሱ ጋር ወሰደው። ፀሐይ ስትገባ ጀምሮ እስከምትወጣ ድረስ ሌሊቱን ሙሉ እየተጋ በኤጲስቆጶሱ ዘንድ ኖረ። ዕድሜውም 18 ዓመት ሲሆን ሳይወድ በግድ ኤጲስቆጶሱ ቅስና ሾመው። ሰይጣንም ቀናበት። ፊቱንም እስካሳየችውና ለክፉ ፍትወት ሥራ እስከተናገረችው ድረስ በአንዲት ደምግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከተመኘ ድረስ በማልቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው። ኤጲስቆጶሱም መሄድን በከለከለው ጊዜ ወደ ዕቃ ቤት ገብቶ ዋጋው ብዙ የሆነ የኤጲስቆጶሱን መቀደሻ ልብሰ ተክህኖ አንስቶ በየጥቂቱ በምላጭ ቆረጠውና ከቦታው አኖረው። በማግስቱም ኤጲስቆጶስ አባ ማቴዎስን መቀደሻ ልብሰ ተክህኖ አምጣልኝ ዛሬ ቀድስ ዘንድ አለው አለው።
ባቀረበለትም ጊዜ እንደ እንጨት ጥራቢ ሆኖ በፊቱ ወደቀ። ኤጲስቆጶስም ተቆጥቶ ይህን ሥራ የሠራ ማን ነው አለ። አባ ማቴዎስም እኔ ነኝ፣ አሁንም ወደ ቦታዬ ካላሰናበትከኝ ከዚህ የበለጠ እሠራለሁ አለ። ከዚህም በኋላ በየቀኑ 300 እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዲያድር በቤተ ክርስቲያንም ከጸሎት ጊዜ በቀር እንዳይገባ ለገዳሙ ሰዎች ስለርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይህን ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶስም ትዕግስቱንና ቅንነቱን ሰምቶ የፍትሐትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳም መጥቶ መነኮሰ። ሰይጣንንም እስካሸነፈው ድረስ ተጋደለ። አባ ማቴዎስም ወደ አባ አንጦንዮስ ገዳም ሄዶ በዚያ እየተጋደለ ብዙ ዘመን ኖረ። ከዚያም ስሙ ያዕቆብ የሚባል ጻድቅ መነኮስ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱም ላይ ወንጌልን ሲያኖር በእጆቹም መክፈቻን ሲሰጠው ራእይን አየ። አባ ያዕቆብም በነጋ ጊዜ ይህን ራእይ ለአባ ማቴዎስ ነገረው። ከዚያን ጊዜ ጀምሮ ከንቱ ውዳሴን በመጥላት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲትም ዕለት በቁርባን ቅዳሴ ላይ ሲያገለግል ጌታችንን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል በጻሕል ውስጥ ተኝቶ ነበረ። ኅብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ለቅሶ ጋር ፈጽሞ እያደነቀ በመፍራትም ለረዥም ጊዜ ይቆማል። ይህንንም ራእይ ለማን አይናገርም። መምህሩም ለረዥም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ይህንን የሚገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲት ዕለትም አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕል ውስጥ ተኝቶ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለእኛ ለሰው ልጆች ይህን ታላቅ ጸጋ የሰጠህን አቤቱ ለአንተ ምስጋና ይገባሃል አለ። አባ ማቴዎስም ይህን ባየ ጊዜ የብረት ችንካራ መጣ። ተልቶ ከእርሱ ትል እስኪወጣ ድረስ በጉልበቱ ውስጥ በ40 ቀን ቀረቀረው። ከዚያም በኋላ ወደ ደብረ ቁስቋም ሄዶ አብዝቶ እየተጋደለ በዚያ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችንን የክብር ባለቤት ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የሚያየው ሆነ። ወደ ታችን ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው ሆነ። ከዚህም በኋላ ሊቀ ጳጳሱ አባ ገብርኤል ባረፈ ጊዜ ያለ ውዴታው ይህን አባቱ ሾሙት። እምቢ ባላቸው ጊዜ ጠባቂዎችን በላይ አደረጉ። በማግስቱም ሊቀ ጵጵስና እንደሚገባው ያዩትን ራእይ ለኤጲስቆጶሱ ሁሉም ነገሩት። አባ ማቴዎስም እንደማይተው ታውቆ በስውር ምላጭ ወስዶ ምላሱን ቆረጣት። በዚያችም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያደንቅ ቅባትን ቀብታ ምላሱን እንደ ቀድሞ አድርጋ መለሰችለት። በነሐሴ 16 አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በባሏ ቀን ሊቀ ጵጵስና በሾሙት ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይ የሚያደርጉ ዘንድ የወንጌላዊ ቅዱስ ማርቆስን ራስ አመጡ። እርሷም ወደ ላይ በረረችና አፉን ሳመች። እዚያን ጊዜም ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። በዓርብና በረቡዕ ቀንም ከሰው ማንም ወደ እርሱ ቤት የሚገባ የለም። ወንድሙ ውድማ አስፈሪ ነግሶ ሳለ የኢትዮጵያ ንጉሥ ቅዱስ ዳዊት እንደሚነግስ ትንቢት ተናገረ። ይህም አባት ከራሱ ላይ በሚያደርገው ቀጸላ በሽተኞችን በመፈወስ ሙታንን በማስነሳት በዘመኑ ብዙ ድንቅ ታምራትን አደረገ። በዘመኑም ከምስር ስልጣን በታች ክፉ ሹም ተሹሞ ሊቀ ጳጳሳት ማቴዎስን አስቀድሞ የሌለ ግብር ሊቀበሉ ሽቶ ግድ አምጣለው። በከለከለውም ጊዜ ታላቅ የሆነ ድብደባ እንደበደበው ተሸክመም ወደ ቤት ወሰዱት። በዚያችም ቀን ከዚህ ዓለም ጻዕር ታሳርፈው ዘንድ እመቤታችን ቅድስት ድንግል ማርያምን ለመናት። እርሷም ተገልጻ አትዘን ከ8 ቀን በኋላ ታርፋለህ ብላ ተናገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን ቀሳውስቱና ዲያቆናቱን ሕዝቡንም ሁሉ አስጠራቸውና የዕረፍቱን ቀን ነገራቸው። የሃይማኖትንም ነገር መከራቸው፣ ባረካቸውም። ከዚህም በኋላ ጊዜው ደርሶ ሕማሙ በጸናበት ጊዜ የእመቤታችን ቅድስት ድንግል ማርያምን ስዕል አንስቶ ይዞ ለረዥም ጊዜ ጸለየ። ስዕሏንም ተሳልሞ ሳማት። ፊቱንም በመስቀል ምልክት አማተበ። ክርስቶስን የሚያምኑ ምዕመናን ያሉበትን ሀገር ሁሉ ባረከ። በእሑድ ቀንም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የያሬዎኖስ የሌሎችም የሴቶችና የወንዶች የሮማዊ ለንጊኖስ አባ አርሳኒን የጎበኘችው የእለእስክንድርያ የአውስያ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ
ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።